እውነቴን ነው የምላችሁ። ይሄን ሁሉ ጣጣ ያመጣብን ደግሞ የዘር ፖለቲካ ነው። ወደድን ጠላን የዘር ፖለቲካ ነው ይሄን ሁሉ ጣጣ ያመጣብን። እኔ በግሌ ቆይቷል ይሄ የዘር ጉዳይ እንደው ሁሌ ነው ማነሳው። ምክንያቱም በሽታችን እሱ ስለሆነ ነው። የእግዚአብሔር ቃል ስለሚቃወመው፣ እግዚአብሔር ስለማይቀበለው ደግመን ደጋግመን ልንናገረው የሚገባው እርሱ ነው። በእኛም ላይ ትንሽ ትንሽ በሽታ ካለ ልንፈወስ ያስፈልጋል ሁላችንም። ይሄን ሁሉ ያመጣብን እሱ ነው። ባለፉት 34 35 ዓመት የኦርቶዶክሳውያን ደም እንዲፈስ ያደረገው የዘር ፖለቲካ ነው፣ ሌላ አይደለም። ስለዚህ እባካችሁ ሰው ሞት ተፈርዶበት ተኝቶ ያድራል። በክርስቶስ አንድ አካል ነን ካለ በኋላ የኔ እናት ካልተነካች፣ የኔ አባት ካልተነካ፣ የኔ ወንድም ካልተነካ፣ የኔ እህት ካልተነካች የምንል ከሆነ ክርስትናችን አጠራጣሪ ነው ወገኖች። ስለዚህ ውይይታችን ሁሉ ይሄ መሆን አለበት። አንዳንድ ጊዜ ዝም ብሎ መጸለይ ነው፣ በቃ ዝም ብሎ መጸለይ ነው። አፄ ምኒልክ ዝም ብሎ መጸለይ አቅቷቸው ነው የጊዮርጊስን ታቦት ይዘው አድዋ ድረስ የዘመቱት? እየሰራን እየተንቀሳቀስን ነው እግዚአብሔር እንዲረዳን መጠየቅ ያለብን። ጠላቶቻችን ተደራጅተው እያረዱን እኛ ዝም ብለን እንጸልይ? የጅልነት ነው። እንደዛ እንደፈሪው ሰው አብረው ተኝተው ጅብ መጥቶ እግሩን እየቆረጠመ ምንድነው ሲባል ዝም በሉ ጅብ የኔን እግር እየበላ ነው እንዳለው ሰው እኮ ነው። ተመልከቱ። እየተበላን ዝም በሉ፣ እየታረድን ዝም በሉ፣ እየሞትን ዝም በሉ የሚሉም ሰዎች አሉ። ስለዚህ እናንተ በማይመች ጊዜ፣ ምክንያቱም ልጆች ከትምህርት ቤት የምታወጡበት ነው፣ ስራም ይኖራችኋል፣ ይሄንን መስዋዕት አድርጋችሁ ነው የመጣችሁ። እኔም ልጆቼን እርሊ አውጥቼ ነው እንደምንም ተሯሩጬ የመጣሁት። ከዚህ የሚበልጥ ነገር የለም። ስለዚህ ወደፊት እየተመካከርን ሀገረ ስብከቱ አለ፣ ሀገረ ስብከቱ መመሪያ እየጠበቅን ከዚህ የተሻለ ነገር አሁን ያኔ እሁድ ቀን ስለሆነ ታስታውሳላችሁ ህገወጥ ኤጲስቆጶስነት ሹመት በተደረገ ጊዜ ከዚያው ከቅዳሴ ላይ ተነስተን ስለመጣ ይሄን አደባባይ ሞልተነው ነበረ። ያ መደገም አለበት። ያ ለብዙ ኢትዮጵያውያን ሞራል ነው። እውነቴን ነው፣ ሞራል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ታቦቷን ይዛ አድዋ ዘምታለች። ለሀገር ጉዳይ፣ ለሃይማኖት ጉዳይ እኛ ቅኝ ተገዢዎች እንዳንሆን፣ አይደንቲቲያችንን እንዳናጣ ዘምታለች አድዋ ድረስ። የሚገርመው ነገር ሌሊት እጦር ሜዳ በድንኳን ውስጥ ቀድስ ነበር ቤተክርስቲያን። የአድዋ ጀግኖች በሁዳዴ ጾም ነው የዘመቱት። የሁዳዴን ጾም እየጾሙ ነው የተዋጉት። ለዚህ ነው ቅዱስ ጊዮርጊስ ወርዶ ከፊት መርቶ የተዋጋላቸው። እና ሰፋ አድርገን ማሰብ አለብን። አው ዝም በሉ ዝም ብላችሁ ጥፉ የሚያዋጣ ስላልሆነ ከሞትንም እየጮህን እንሙት፣ እያለቀስን እንሙት። እግዚአብሔር ይበቀልልናል። የሚበቀልልን ደግሞ እኛ ስንንቀሳቀስ ነው። በግል ህይወታችንም ንስሐ እንግባ። በግል ህይወታችንም እርስ በርስ እንተራረቅ። በግል ህይወታችንም እንቁረብ። በግል ህይወታችን መንፈሳዊ እንሁን። ያን ጊዜ እግዚአብሔር ይበልጥ ይረዳናል። ስለመጣችሁ እግዚአብሔር ይስጣችሁ። በረከተ ስጋ በረከተ ነፍስ ይደርባችሁ። የሰማዕታቱ ደም ወደ እግዚአብሔር እየጮኸ ነው። የአቤልን ደም ጩኸቱን የሰማ አምላክ የእነሱንም ይሰማል ብለን እናምናለን። የደማቸውን ጩኸት ይስማ፣ የኔና የናንተንም ጩኸት መድኃኔዓለም ይስማል።
እሺ አቶ አምሳሉ እሺ በመካከል አንድ የሚገባ ፕሮግራም ስላለ ወንድማችን አምሳሉ ያስተዋውቃል። እንደምን አመሻችሁ እንደምን ውላችኋል። እኔ የዛሬው ቀን ትንሽ ከባድ ነው። I'm gonna invite our meeting, it's still meeting ላይ ነን ያለነው our our mayor, grateful mayor, and then Steve Semberg, they're with us today to share our pain. So I'm gonna invite him, the mayor Kaufman first, so he will say some few words, and then we'll go to Steve, and then we'll have some statement that we're gonna present to you guys. Thank you. Mayor, please. Shalom, shalom. It is with great regret that I'm with you tonight. It's great regret and sorrow that I'm with you tonight, given the unfortunate circumstances in Ethiopia with the killing of so many Christians. And so it should be for all of us to protect everyone's right to practice their faith without fear of intimidation and violence. And so I stand with you tonight in solidarity to recognize this great injustice that has been done to the Christian community, the Ethiopian Christian community. Namaste. Thank you. All right, we're going to invite Steve Semberg. Hello to my Ethiopian family. God bless you all. I remember being in college at CSU in 1994. It's before the internet, and we used to read newspapers, and I was absolutely horrified reading the accounts of the genocide happening in Rwanda, and horrified on a day-to-day basis of what was taking place there, and wondering why our country was not doing anything to create safe zones or whatever. And I ended up going to Uganda in 1995 to build homes with Habitat for Humanity. A wonderful trip. And I backpacked into the Congo, and I ended up meeting my wife, who was a Rwandese refugee. And it took 2.5 years to get her to America. But she lived through such incredible wars. And in her heart now, she has forgiveness for what took place over there. So I pray with you and for you that this will stop there. It will stop. And people will be able to live in peace in Ethiopia, in that region. And then from there, people will be able to forgive each other and continue to live in peace. But God bless you, and thank you for organizing. Thank you so much. እናመሰግናለን። ስብሰባ ላይ ነን ያለነው አልጨረስንም። እንግዲህ thank you Mayor and thank you Steve Semberg. እሺ thank you እናመሰግናለን። እሺ ያጠር ያለ ስቴትመንት የተዘጋጀ አለ። በኋላ ላይ የማህበረሰብ ተወካዮች ያነቡታል። በመርሃ ግብራችን መሰረት እንግዲህ በመቀጠል አጠር ያለ ግጥም ይነበባል። አንድ እህታችን ያዘጋጀችው አለ። ከዛ በኋላ ወደ ማህበረሰብ ተወካዮች ንግግር እንሄዳለን ማለት ነው። እንደምን አመሻችሁ። እኛ ኦርቶዶክሳውያን ጥቁር ስንለብስ አያምርብንም። ነጩን ለብሰን በሰላም እንድንወጣ እግዚአብሔር ቅዱስ ፈቃድ ይሁን። እቺ ግጥም ለሊት የተጻፈች ነች። የተሰማኝን ለመግለጽ ያክል ብቻ ነው። ዘላለማዊ ነን ይላል ርዕሱ።
ብታሳድደን ብታርደን ብታቃጥለን ማምለኪያ ብናጣ ቤተ እምነት ቢወድም ምኑንም ብትገፋ ኦርቶዶክስ አትጠፋም ዘላለማዊ ነን ብታምንም ባታምንም የሉም ሞተዋል ሲሉን ኖረን የሉም ጠፍተዋል ሲሉን በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ገዳይ ሆይ አድምጠኝ ልንገርህ ውድቀትህን እነ ዮዲት ጎዲት ከቶ ከነ ዮዲት ጉዲት ከቶ አለመሻልክን ግራኝ መሐመድም ነበረ ሊያጠፋን እርሱ ዛሬ የለም እሱ ዛሬ የለም እኛ እየተባዛን ልብ በል ገዳዩ ኦርቶዶክስ ስትበዛ አንተ መጥፋትህን የሉም ሞተዋል ሲሉን የሉም ጠፍተዋል ሲሉን በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ትላንትም ነበርን መጪውን ተቀብለን ቤት ለእንግዳ ብለን ሀገርን አካፍለን ያለንን አጉርሰን እግርን እያጠብን ዘር ሃይማኖት ሳንል ሰው መሆን የበቃን ሀገራችን ሰፊ ዘላለም ለዓለም የምትበቃ እኔም በመስቀሌ አንተም አጥልቅ ዶቃ መኖሪያ ሳናጣ አንጣላ በቃ ስማኝ ገዳዩ ልምከርህ ከሰማህ ህሊና አይቆሽሽ ትውልድ አትበክል ሀገርን አታራቅት አንኑር በበቀል ገድለህ ላትጨርስ ቂም አታሸክመን ትውልድ አትበክል በቀል አትዝራብን ትዕግስት ይሟጠጣል ፈጣሪም ይቆጣል ሰበቅህን ክተት ያለፈው ይበቃል ብታሳድዱንም ብታቃጥሉንም ማምለኪያ ብናጣ ቤተ እምነት ቢወድቅም ምኑንም ብትለፋ ኦርቶዶክስ አትጠፋም ዘላለማዊ ነን ብታምንም ባታምንም ልጠላህ ልገልህ ልሰድብህ ተመኘው ግን ኦርቶዶክስ ነኝ ኤሎሄ ኤሎሄ አምላክ ሆይ ፍረድ አልኩ እንባዬን ወደ ላይ ረጨሁ አመሰግናለሁ እግዚአብሔር በቃ ይበለን ይቅርታ our city councils ሁሉም በጣም support ያደርጉናል በጣም they always here for us እና አሁን ደግሞ እንደዚሁ ከስብሰባ መድረክ ላይ መጣ ትንሽ እሷም የተሰማትን ፊሊንግ እንድትገልጽልን ካውንስልውመን ስቴፈኒ ሃንከት እኛ ጋር ነችና እሷን አንዴ ወደ መድረክ ጋብዛታለሁ ሰው እግዚአብሔር ይስጥልን ስቴፈኒ ሃንከት please come to the stage Our Father, who art in heaven, hallowed be thy name. Thy kingdom come, thy will be done on earth as it is in heaven. Give us today our daily bread and forgive us our trespasses, as we forgive those who trespass against us. And lead us not into temptation, but deliver us from evil. For thine is the kingdom and the power and the glory forever. Amen. Thank you, Councilwoman Stephanie Hancock. እሺ እግዚአብሔር ይስጥልን እንግዲህ ወንድማችን ነብዩ ቅድም የተሰጠንን ከሲቲ የተሰጠንን ስቴትመንት ያነቡልናል መድረኩን ለሳቸው Thank you for coming. A statement from the Office of the Aurora City Council at large through Councilman Ansalu Kasau, condemning the targeted violence against the Ethiopian Orthodox Christians. The Office of the Aurora City Council at large expresses deep concern over the ongoing reports of targeted violence against Ethiopian Orthodox Christians in Ethiopia.
Aurora is one of the most diverse cities in the United States, and it is home to one of the largest Ethiopian American communities in the nation. This community represents the second largest immigrant population in the Aurora, Denver metro area, with many residents worshiping or at the 5 Ethiopian Orthodox Tewahedo churches located in and near Aurora, Colorado. Credible reports from respected international and local news organizations, including the BBC, the Washington Times, have documented escalating violence and persecution in several parts of Ethiopia, particularly in the Arsii zone and other areas of the Oromia region. These atrocities have included the killing of clergy and worshipers, the burning of churches, and the displacement of Christian families, acts that have deeply traumatized communities, both in Ethiopia and within the Ethiopian diaspora, including many families right here in Aurora. Aurora, Colorado has always been firmly committed. Aurora has always stood firmly with commitments facing persecution and hardship. Our city is built on the values of human dignity, religious freedom, and the protection of all, regardless of faith or ethnicity. The Ethiopian American community has contributed immensely to the fabric of our city and state, our culture, economic and social vitality of the city of Aurora. And many of our residents are mourning the violence affecting their loved ones abroad. As your councilman, I reaffirm my commitment in advocating for justice, human rights, and the safety of all people, both here in Aurora and around the world. And I call upon international partners, human rights organizations, and advocates calling for an urgent international response to protect civilians, support peace efforts, and uphold the fundamental human rights of all people affected by the crises. November 17, 2025, የሲቲ ኦፍ አውሮራ ሲል ማህተም አለበት። እናመሰግናለን። የሚቀጥለው ስቴትመንት ከኔ ነው። just wanted to በእንግሊዝኛ ነው ሁሉም በአማርኛ ስለሆነ. Tonight we stand here in the cold, but our hearts are burning. Burning with grief, burning with love, burning with righteous conviction. We gather here not as politicians, not as organizations.